ቅድም ኤርሚሻ እንደሲል ነበር አይደል በተቅማት በኩል ፍርፋሪ በኩል ባት ገባ ወንድማ ወንድና መጣክ እንኳን ደህና ቆየህ ከየት ቤተ እምነት ነህ ከእግዚአብሔር የእግዚአብሔር ቤተ እምነት ማለት ነው እኔ ይሄ ነው እንትን የሚለኝ በጣም የሚከብደኝም የሚያስቀኝም ይሄ ነው የከሌ ቤተ እምነት የሚባል ነገር እግዚአብሔር በመጽሐፍ ቅዱስ ላይ ስንት ቤተ እምነት ነው የሰጠን ስማለው ክርስቲያን ነው ከክርስቲያን ውጪ እኔ ማመልከው በቤቴም መልካም በሆነ ቦታ የእግዚአብሔር ስም በተጠራበት ሁሉ የት ማለት ነው ለምሳሌ የት ሂደት አቃለ የት ልበልህ የእግዚአብሔር ስም የወንድም አለ የእግዚአብሔር ሂደት አቃለ ከዚህ በፊት ለምሳሌ ግቢ ገብርኤል ሂደት አቃለ ሁሉም ቦታ እኔ የእግዚአብሔር ስም ብቻ ይጣራ ግቢ ገብርኤል የለ መሰረተ ክርስቶስ ወንጌል የለ ወይንም ደግሞ ካቶሊክ ወለ ብቻ ኢየሱስ ክርስቶስ የሚጠራበትና ክርስቲያን ይሆነ እኔ አንድ ነገር ልገር ወንድማዬ አንድ ነገር ልገር ቆይስ ነግረኝ ቆይስ ተረጋጋና ስማኝ ሁሉም ጋር ትሄዳለህ እሺ የት ነው የተጠመቀው የት ነው የተጠመቀው ምን ለምን ፈለከው እሱ የት ነው የተጠመቀው የት ነው የተጠመቀው አይ በቃ የት እንደሆንክ እኮ ለማወቅ ነው የት ነው የተጠመቀው ኖ ንገረኝና ለምን ፈለከው አሁን እኔ ክርስቲያን እኔም ምለው ክርስቲያን አንድ ክርስቲያን ነው ስም የለው ፕሮቴስታንት የሚል ኦርቶዶክስ የሚል ካቶሊክ የሚል ምን የሚል ስም የለም ነው የኔ ክርስቲያን ነው መጽሐፍ ቅዱስ ላይ ያለው በትክክለኛው ደግሞ ከሄደ ደግሞ እነ ጳውሎስ ያስተማሩት እነ ጴጥሮስ ያስተማሩት የጠየቁን መልስ ከሆነ እናወራለን አልጠየቁም እኔ ስንት ክርስትና አለ እነ ጳውሎስ ምን አስተማሩ አልጠየቁም የት ነው የተጠመቀው ቅድም አሁን ጌታን ተቀበሉ እያለ ኤርሚስ ሲናገር እሱ ይቀበልን እንጂ እኛማ በምን አቅማችን አልክ አሁን ይሄ የኦርቶዶክሳዊ መልስ ነው እኔ ሳትናገር በጠረደ ኦርቶዶክስ እንደሆን ካቃለሁ በጠረደ ማለት በኮሜንት ማን እንደሆን ካቃለሁ የማርያም ልጅ ነህ ማርያም ታማልዳች አታማልዳ መልስልኝ ማርያም ታማልዳለች ወይስ አታማልዳ አንሚዩት አድርገውና መልስልኝ አዳም አንሚዩት አድርገው ተወርድ ነው በቃ እሺ ማን እንደሆነ ኮሜንታችሁ ያስታውቃል ጌታን ተቀበሉ ሲል እኔማ በምን አቅሜ እሱ ይቀበለን እንጂ አለ ይሄ ኦርቶዶክሳዊ ነው በቃ መጽሐፍ ቅዱስ ያላነበበ ነው ማለት ነው ክርስቲያንማ መጽሐፍ ቅዱስ ያነባል ቢያንስ ኢየሱስ ተሰብኮት ነው ክርስቲያን የሆነው ጴንጤው ማህበረሰብ ኢየሱስ ተሰብኮት ነው እኔ ኢየሱስ ተሰብኮኝ ነው የመጣሁት በመጽሐፍ ቅዱስ እናነባለን ጌታን ተቀበሉ ሲል ምን ይያለ እንደሆነ ይገባናል ምን ይያለ መጽሐፍ ቅዱስ ምን እንዳለ ይገባናል ነው ገቦሽ ኦርቶዶክሳውያን ታጠቡ በሚረስ ነገር አለብን የሚል በጣም የወቅቱ መልእክት ነው ጎጃም ኦርቶዶክሳውያን ታጠቡ በሚረስ መግባት አለብን ቤት ከፍተን መወራ ይሄ የእግዚአብሔር መልእክት ነው አው ኦርቶዶክሳውያን ታጠቡ ከቅዘን ከአተላ ከጋንጣቢ ከፍርፋሪ በእባብ ከመዳን ሐሙስና እሁድ ከመግደል ከዚህ ሁሉ ነው መታጠብ ያለባችሁ በእውነት የወቅቱ ርዕስ ነው በቃ ይሄ የወቅቱ ርዕስ ነው ከስዕል አምልኮ
ከጣዖት አምልኮ መታጠብ መቻል አለባችሁ። በነገራችሁ ላይ ዘዳግም መጽሐፍ ምዕራፍ 4 ላይ እኮ በስዕል ፊት የሚሰግድ ሰው እርኩስ ነው ይላል። በስዕላት ፊት የሚሰግድ ሰው እርኩስ ብሎ ይናገራል። እርኩስ ነው፣ ረክሰሃል ማለት ነው። ማርያም ብለ ተክልዬ ብለ ሶስት ሰዎችን ደርድረ ስላሴ ብለ መስገድ የጀመርክ ቀን እርኩስ ይላል እግዚአብሔር ቃል። ረክሰሃል፣ መታጠብ አለብህ ማለት ነው። አየህ፣ እርኩስ የእግዚአብሔር መንግስት መውረስ አይችልም። የእግዚአብሔር መንግስት መግባት አይችልም። የእግዚአብሔር መንግስት የጻድቃን ናት። መታጠብ አለብህ በክርስቶስ ደም። ተታጠቡ። በቃ ይሄ የወቅቱ ርዕስ ነው ኤርሚ። እነዚህ ገድላት ድርሳናት በህይወታችሁ መሰረት የሆኑት መጽሐፍቶችን አውጥታችሁ ጣሉ። በእውነት ነው የምላችሁ፣ አውጥታችሁ ጣሉ። የእግዚአብሔር ሐሳብ የሌለባቸው በነገራችን ላይ ለምሳሌ የተክለ ሃይማኖት ገድል እውነት ነው ብሎ የሚያምን ሰው በአጋጣሚ የአተት ወረርሽኝ ኢትዮጵያ ውስጥ ቢገባ ሩጦ ወደ ደብረ ሊባኖስ ገዳም ነው መሄድ ያለበት። አተት ቢገባ ማለት ነው። ለምን? በአተት በሽታ የሞተ በተቅማጥ በሽታ ማለት ነው የሞተ ሰው የዘላለም ሕይወት ያገኛል። እና ኢትዮጵያዊ ሁሉ እኮ ተቅማጥ ሲይዝ ወደ ደብረ ሊባኖስ መሮጥ ነው በቃ። ችኳንታ ተከራይተ ተቅማጥ የያዘው ሰው በአንድ ችኳንታ ተክላ ደብረ ሊባኖስ። መጽሐፉ ነው የሚለው እጅግ በጣም ብዙ ሰዎች በተቅማጥ በሽታ የተያዙ ሰዎች በደብረ ሊባኖስ ይሞቱ ነበር ይላል መጽሐፉ። የዘላለም ሕይወት ለማግኘት ማለት ነው። ጌታን ነው የምላችሁ፣ በደብረ ሊባኖስ እጅግ በጣም ብዙ ቁጥር ያላቸው ሰዎች በተቅማጥ በሽታ ይሞቱ ነበር የዘላለምን ሕይወት ለማግኘት። ወየው እኔ ጎደልኩኝ ከወንድሜ እያለ በተቅማጥ በሽታ ሰው ያልቅ ነበር። ይሄን መጽሐፋቸው የሚናገረው 61ኛው ምዕራፍ ላይ ማለት ነው ከቁጥር 38 ጀምሮ የዘላለም ሕይወት ለማግኘት በተቅማጥ ይሞቱ ነበር። መጽሐፉን ከፍተን ልናሳያችሁ እንችላለን። የምንናገረው በሙሉ ነው የምላችሁ፣ ያለ ማስረጃ አይደለም። ምንም እኛ ከኢትዮጵያ ኦርቶዶክስ ጋር የሚያገናኘን ነገር የለም። በሐሰት ምንናገርባት የተጻፈው ግን ገልጠን እንናገራለን። የተጻፈውን ማለት ነው። ሂሩትን ማን ነው ሚውት ያረጋት? ሞዴሬተሮች ባካችሁ እሺ። ሂሩት ማለት የተወደደች እህታችን ናት። እያያችሁ እሺ፣ ኮሜንት ላይ ምናምን እያያችሁ ባለማስተዋል ምናምን ነው የሚሆነው። ሚውት ያደረጉሽ ባለማስተዋል ነው። ሂሩቴ ምን እያልኳችሁ ነው? ይሄን የተጻፈውን በኢትዮጵያ ኦርቶዶክስ ያሉትን መጽሐፍቶች በሙሉ ፍለፊት እንናገራለን፣ ፍለፊት እንቃወማቸዋለን። ምክንያቱም በክርስቶስ ኢየሱስ ደም ላይ የቀለዱ መጽሐፍቶች ናቸው። አሁን ግን ያ ዘመን አብቅቷል። አብዛኛው ሰው እኔ ገድል አልቀበልም የሚጸየፍ ትውልድ ተነስቷል። ገና ከዚህ በኋላ የሚሰማ ሁሉ የሚመለከት ሁሉ ይሄን ነውር እያየ ወደ ኢየሱስ ይመጣል። አይናቸው እያየ ህዝቡ ከእጃቸው ላይ ወጥቶ ያልቃል። አይናቸው እየተመለከተ መዳን ስላለበት በዛ ቤት መዳን የለም። በነገራችን ላይ መዳን የለም። በዛ ቤት ውስጥ ሆነ መዳን የለም። ህይወት የለም በዛ ቤት ውስጥ ሆነ። ለምን? ኢየሱስ ካልተነገረ በስተቀር በኢየሱስ ክርስቶስ ብቻ የዘላለም ህይወት እንዳለ ካልተሰበከ አንተ ማን ይላክልህ እኮ መድረክ ላይ ቆሞ ሰምታችሁታል አይደል? በኢየሱስ ብቻ ነው ምድነው ምትል አንተ ማን ይላል ሰባኪው መድረክ ላይ ቆሞ ሰምታችሁታል? ፋክት ፖስት አድርጎታል። እንደዚህ አይነት እኮ ሰባኪ እኮ ነው ያለው። ይሄን እየሰማ ትውልዱ ወደ ሞት እየተነዳ ነው ያለው። እኔማ የእግዚአብሔር ልጅ ብሩክ ነኝ። አዎ በኢየሱስ ብቻ ነው ምድነው፣ ከኢየሱስ ውጭ የሚያድን የለም። መጽሐፍ ቅዱስ እሱ ነው የሚለው። የተቀበልነው የእግዚአብሔር ቃል መድኃኒት ኢየሱስ ክርስቶስ ብቻ ነው። መንገድ ኢየሱስ ክርስቶስ ብቻ ነው። የህይወት እንጀራ ኢየሱስ ክርስቶስ ብቻ ነው። የአዲስ ኪዳን ዋስ ኢየሱስ፣ ጠበቃ ኢየሱስ፣ አማላጅ ኢየሱስ፣
እውነት ኢየሱስ ሕይወት ኢየሱስ መጽሐፌን ነው የሚናገረው። ይሄን ነው የሚናገረው። በኢየሱስ ካልሆነ በስተቀር የዘላለም ሕይወት የለም። እኔም እናንተናም ተጨምሮ የዘላለም ሕይወት ልናሰጥ አንችልም። ሊያሰጡ አይችሉም። ኢየሱስ ብቻ የዘላለም ሕይወት። ክብር ለኢየሱስ ይሁን። ያ ዘመን አብቅቷል። ያ ዘመን አይናችሁ ያየ ህዝቡ ወደ ኢየሱስ ይመጣል። እሺ ስሙን ስጠራው ሶሪ በድንገት ነው ብሩክ እሺ ሶሪ እሺ ተባረክ። አዎ ከኢየሱስ ውጪ ሌላ አዳኝ የለም። በጭራሽ ሌላ አዳኝ የለም። ክብር ለኢየሱስ ይሁን። በሃይማኖት ትብታብ ውስጥ ያላችሁ ሰዎች እውነት ነው ብላችሁ በሃይማኖት ትብታብ ውስጥ ያላችሁ ሰዎች በድሪቶ መንፈስ የተያዛችሁ ታውቃላችሁ። የድሪቶ መንፈስ ታውቃላችሁ። የድሪቶ መንፈስ ማለት ልክ ጎዳና ላይ እንዳሉ አይነት ልጆች የሚያኖር ማለት ነው። ይሄ በመንፈሳዊ ዓለም ላይ ያለ ድሪቶ ነው። በጎዳና ላይ ያለው ልጆች በተለያየ ምክንያት ድሪቶ ለብሰው ይኖራሉ። የተቀደደ ልብስ ላይ ሌላ የተቀደደ ልብስ፣ የማይታጠብ ልብስ፣ ጠረን የሚቀይር ልብስ ለብሰው ይኖራሉ በጎዳና። አባት የሌላቸው እናት የሌላቸው መዳረሻ የሌላቸው ልጆች ማለት ነው። ፀሐይና ብርድ የሚፈራረቅባቸው ልጆች። መንፈሳዊ ድሪቶ ደግሞ አለ በሃይማኖቱ ቤት ማለት ነው። መንፈሳዊ ድሪቶ ጣጡስ፣ አቡነ በርሶማ፣ ፋሲለደስ ተመልከቱ ስንት ድሪቶ እንዳለ ማለት ነው። ብጥስጥስ ያለ ድሪቶ ለዛው ማለት ነው። ህይወት የማይሰጡ ድሪቶች፣ ህይወት የማይሰጡ ፋሲለደስ ይላል፣ ላሊበላ ይላል ድሪቶ። ሚናስ፣ ከዛ ሚናስ የሚባል ድሪቶ ይደረባል። ይሄ የባርነት መንፈስ ነው በነገራችን ላይ። ሚናስ የሚባል ድሪቶ መንፈሳዊ ዓለም ላይ ያሉ ኮተቶች ማለት ነው። መንፈሳዊ ዓለም ላይ ያሉ ኮተቶች። ከዛ ተክለ ሃይማኖት የሚባል ድሪቶ ይደረባል። አቦ የሚባል ድሪቶ ይደረባል። ከዛ በኋላ ይሄ ሁሉ ህይወት ለማግኘት ነው። ድሪቶ እንዴት ህይወት ይሰጣል አባቴ? ከምንም አያስጥልህ። በጎዳና ያሉ ልጆች እነዛ የተቀዳደዱ ልብሶች ደራርበው ለብሰው እንኳን ከብርድ አያመልጡ፣ አያምርባቸው። ልክ እንደዛው በመንፈሳዊ ዓለም ላይ ያሉትም ድሪቶች ልክ እንደዛ ናቸው። ህይወት የሌለባቸው አንተን በባርነት የሚያስኖሩ ማለት ነው። አባ ጊዮርጊስ ዘጋስጫ የሚባል ድሪቶ፣ ኢትዮጵያዊ ድሪቶ። ማንቀረ አሁንማ እና አቡነ ደንቆሮ የሚባሉ ድሪቶች አሉ። አቡነ ምሰሶ የሚባል ድሪቶ አለ። ምን ቀረ አሁንማ? በእውነት ነው የምላችሁ። አቡነ ደንቆሮ አስበው። አቡነ ደንቆሮ ስማኝ ይላል። ደንቆሮ እያልክ እንዴት ስማኝ ትለዋለህ? አቡነ ደንቆሮ ብለህ እንዴት ስማኝ ትለዋለህ? እንዴት ስማኝ ትለዋለህ? ደንቆሮ እያልክ እኮ አቡነ ምሰሶ። ይሄን ሁላ ድሪቶ ደርበክ በመንፈሳዊ ዓለም ውስጥ በድርቀት ውስጥ የምትኖር ሰው ነህ። ህይወት የሌለው ማለት ነው። ህይወት የሌለው በእውነት ነው የምላችሁ። በጣም እኮ ነው የሚያሳዝኑት። ይሄ የፍርሃትና የባርነት መንፈስ ነው በነገራችን ላይ። ልክ እንደ አዳም ማለት ነው። ይሄ በፍጥረት ዓለም ውስጥ ያሉ እነዚህ ፍጥረታውያን ሰዎች አሉ አይደል? ልክ እንደዛ በፍርሃት በባርነት ያሉ ሰዎች ናቸው እነዚህ ሰዎች። የልጅነት መንፈስ የተቀበሉትማ ፈሪዎች አይደሉም። ልክ እንደኛ የልጅነት መንፈስ የተቀበሉ ሰዎች በእግዚአብሔር ፊት ድፍረት አለን። እኛ ዘንድ ድሪቶ የለም። ኢየሱስ ድሪቷችንን ያወለቀልን። ከሃይማኖቱ ቤት ስንመጣ ይሄን የሃይማኖት ድሪቶ መንፈሳዊ ዓለም ላይ ያለውን ድሪቶ ነው
ከኛ ላይ ያስጣለልን ጠረናችንን ቀየረ አሁን ብጥስጥስ ያለ ድሪቶ ተክለ ሃይማኖት ምናምን የሚባል እኛ አልደረስንም እኛ የለም እኛ ላይ መልካችንን ኢየሱስ ቀየረው የለም የጽድቅ ልብስ ኢየሱስን አለበሰን ተመልከቱ ኢየሱስን ለበስን የጽድቅ ልብሳችን ኢየሱስን በእግዚአብሔር ፊት ድፍረት አገኘን ፈሪዎች አይደለንም እኛ አባ አባት ብለን የምንጮህበት የልጅነት መንፈስ ተቀበለ እኛ የጎዳና ልጆች አይደለንም አሁን አባት አለን አያችሁ መጠለያ ያለን ኢየሱስ እኔ ሰንበት ነኝ አለ ምን ማለት መሰላችሁ አዳም ሲነቃ ወደ ሰንበት ገብቶ ነው የነቃ ወደ እረፍት ገብቶ ነው የነቃው በስድስተኛው ቀን ነው የተፈጠረው ሲነቃ ሰንበት ነው አዳም እግዚአብሔር ጨርሶ ነው አዳምን የፈጠረው ኢየሱስም ስራውን ሁሉ ጨረሰና እኛ መፈጸም የማንችለው በህግና በነቢያት የተነገረው መስቀል ላይ ፈጸመውና በእኔ ወደ እረፍት ግቡ አለ ጨርሶ ነው የሰጠን ኢየሱስ ገባን በኢየሱስ ክርስቶስ ወደ እረፍቱ እሱ መልካም መሰማሪያ ነው ይውላችሁ እኛውን በእኛ ዘንድ ይውል ጠረናችን ተቀይሯል የለም አየ በአንድ ልደታ የሚባል ጠረን የለንም እኛ በሁለት ታዲዮስ የሚባል ጠረን የለንም በሶስት በአታ የሚባል ጠረን የለንም በአራት ዮሐንስ ወልደ ነጎድጓድ የሚባል ጠረን የለንም በአምስት አቦ የሚባል ጠረን የለንም በስድስት አርሴማ የምትባል ጠረን የለችም በስምንት ኪሮስ የሚባል ጠረን የለንም በዘጠኝ አርባቱ እንስሳ የሚባል ጠረን የለንም አያችሁ እንዴት እንደሚረብሽ ጠረኑ ራሱ በጣም የሚረብሽ ጠረን ማለት ነው እኛ ጋር በአንድ ኢየሱስ ነው መልካም ጠረን በሁለት ኢየሱስ ነው መልካም ጠረን በሶስት ኢየሱስ ነው መልካም ጠረን ነው 30 እስከ 30 ቁጥር ኢየሱስ ነው በቃ መልካም ጠረን ነው እኛ ጋር ያለው ጠረን ቀየርን መታወቂያ ቀየርን ሰማይ ተከፈተልን በኢየሱስ ሰማይ ተከፈተልን ክብር ለኢየሱስ ይሁን ወደዚህ ህይወት ነው ኮኛ ስንጠራ ምን ጠራችሁ እኛ ያገኘነውን ህይወት አገኙ ነው የምንላችሁ እኛ የተካፈልነውን ህይወት ለኛ ማረፍ ሆኖልናል ከነ ኃጢያታችን ኢየሱስ ክርስቶስ አሳረፈን ኃጢያታችንን ወሰደልን ሰርተን አይደለም ሰርቶልን ነው አስቆጥረን አይደለም ተቆጥሮልን ጌታ አሳረፈን እንደ ተራራ የገዘፈ ኃጢያት ነበር በእኛ ላይ የነበር እኔ ስለ ኃጢያት የሳስብ ቪአይፒ ሲውል ብዬ ነበር ምናገር ነበር ሞግታለሁ ኦርቶዶክሳዊ እኮ ነኝ ለሃይማኖታዊ ቀናተኛ ነበርኩኝ ሞግታለሁ ለኦርቶዶክስ ለኔ ግን የሚመሰክርልኝ ኃጢያት በኩነኔ ውስጥ ስለነበርኩ ቪአይፒ ሲውል ነበር እንዴ እንደ ተራራ የገዘፈ ኃጢያቴን ኢየሱስ ጣለልኝ ከኔ ህይወት አስወገደው አሁን ቅዱሱ መንፈስ ልጅ ይለኛል ኩነኔ የለብህም ይለኛል ከፍርድ ነፃ ይለኛል ጌታ አንተ ሊወስድ ነው የሚመጣው ይለኛል ቅዱሱ መንፈስ ይሄ ነው ምስክርነቱ ከቤተ ክርስቲያን ጋር አብረን እንጠቃለን እንሄዳለን ጌታን በአየር ለመቀበል ኢየሱስ ይመጣል አሁን በቅርብ ይመጣል ኢየሱስ በደጅ ነው ይመጣል በደጅ ነው ኢየሱስ በጣም ብዙ አመት ያለን እንዳይመስላችሁ እጅግ በጣም ትንሽ ቁጥር በጣም ትንሽ ቁጥር ጌታ ሊመጣ ነው ከናፈቅነው ንጉስ ጋር አብረን ልንኖር ስለኛ የተወጋውን እጅ ልናይ ነው ፍለፊት ልናየው ነው አባባ ኢየሱስን ልንገናኘው ነው የናፈቀንን ንጉሳችንን በፊቱ ተደፍተን ክብር ለታረደው በግ ልንል ነው ኢየሱስ ሊመጣ ነው ጌታችን ሊመጣ ነው ሊወስድን ሊመጣ ነው የሱ የሆኑትን ሊወስድ ሊመጣ ነው የመጨረሻው ዘመን የመጨረሻ ስላችሁ ምን አይነት የመጨረሻ ነው አላቅም 11ኛው ሰዓት እንኳን አይገልጸውም በቃ አልቋል ጊዜው መጽሐፍ እሱን የነገረን ጊዜውን እንድንመረምር የእግዚአብሔር ቃል ይፈቅዳል የእግዚአብሔር ቃልም ነግሮናል አልቋል ጊዜው ጌታ በደጅ ነው የምናየው ምልክት ሁሉ እሱን ነው ቃሉም እሱን ነው የሚነግረን
ያችን በለሲቷን ስታቆጠቁጥ ጫፏ ሲለሰለስ ያየ ትውልድ አያልፍም ይላል የእግዚአብሔር ቃል። 1948ን ያየ ትውልድ አያልፍም። የአንድ ትውልድ እድሜ ደግሞ 120 ነው። ሚስጥር ነው የነገርኳችሁ፣ ሚስጥር ነው። በእኛ ዘመን የሚሆን ነው። ጌታ ይመጣል። እሺ ጌታ ይመጣል በቅርቡ። እስራኤል ሀገር ስትሆን የተመለከተ ትውልድ አያልፍም አለ ጌታ። እሱም በእኛ ዘመን ተመልክተናል። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለገናናው ንጉስ ይሁን። እሱ ብቻውን ህይወት ነው። ኢየሱስ እኔ መንገድ ነኝ ካለ እነ ተክለ ሃይማኖት ገደላቸው እያለክ ነው። እሺ ወንድም ዓለም እየሰማኸኝ ነው? እየሰማኸኝ ነው ያለው? እህቴ እየሰማሽኝ ነው? በማርያም በኩል እገባለሁ ካልክ ገደል ነው የምትገባው እያለ ነው። መንገድ እኔ ነኝ ያለው። ከሱ ውጭ ያሉት በሙሉ መጠራቸው። በገብርኤል በኩል ልግባ ብትል፣ በተክለ ሃይማኖትም ልግባ ብትል፣ በአርሴማም በከተማም በበርሶማም በየትኛውም ልግባ ብትል ገደል ነው፣ አያስገባ። አንድ በር ነው ያለው፣ አንድ በር ነው ያለው፣ አንድ መግቢያ ነው ያለው። ይሄ መግቢያ ኢየሱስ ይባላል። የት ያደርሳል? ወደ አብ ያደርሳል፣ ወደ አብ ያደርሳል። በክርስቶስ ኢየሱስ ካልሆነ ወደ ሲኦል ነው የምትደርሰው። ገደል ነው አልኩኩ፣ ሲኦል ነው የምትገባው። ማርያምን ተስፋ አድርገህ ሲኦል ትገባለህ። እሷ ሲኦል የለችም። አቡን ተስፋ አድርገህ ሲኦል ትገባለህ። የት እንዳለ አላቅም። ተክለ ሃይማኖትን ተስፋ አድርገህ ሲኦል ትገባለህ። የት እንዳለ አላቅም። እሱ ግን ሲኦል ነው የምትገባው ተስፋ አድርገህ። እሱ ተስፋችን ኢየሱስ ነው። ክብር ለኢየሱስ ይሁን። በእግዚአብሔር ፊት ነውር አልባ ላደረገን ለእርሱ ክብር ለኢየሱስ ብቻ ይሁን። ወደ ኢየሱስ ክርስቶስ። ይሄ ምን ነግራችሁ እጅግ በጣም ስለምንወዳችሁ ነው። አንድ ሰው ልብስ ተበላሽቷል ወንድም ዓለም ገብተህ ቀይር ካለክ ከቆሸሸብህና ጭቃ ነክቶት አይቶት ገብተህ ልብስን ቀይር ተበላሽቷል ብሎ ከነገረክ በጣም ይወድሃል ማለት ነው። ይሄው እሱ ነው ያረግን ያለ ነው። በመንፈሳዊ ዓለም ላይ ህይወታችሁ ቆሽሿል። ተስፋ የሚደረገውን ሳይሆን ተስፋ የማይደረጉትን ተስፋ አርጋችሁ ቆሽሻችኋል። ወደ ኢየሱስ ስለምንወዳችሁ ነው። ያላችሁበት ስፍራ ሞት ስለሆነ ነው ይሄን ምን ነግራችሁ። ሞት ስለሆነ ነው። በሞት መንደር ነው ያላችሁት። አንቀላፍታችኋል። ጌታ ኢየሱስ ክርስቶስ እኮ አባቴን ቀብሬ ልምጣ ሲለው ምንድነው ያለው? ምንድነው ያለው ጌታ ኢየሱስ ክርስቶስ? አባቴን እጄ ቀብሬው ልምጣና ከተላሃለሁ ሲለው ምንድነው ያለው? እስኪ ክርስቲያኖች ጻፉልኝ። ምን አለው ጌታ ኢየሱስ ክርስቶስ? አያችሁ፣ አሁን እናንተ እየተንቀሳቀሳችሁ ያላችሁ ሙታን ናችሁ። ሰምታችሁኛል ወንድም አለ። አሁን ታች ያለው ኦርቶዶክሳዊ ወንድም እየተንቀሳቀስክ ያለ ሙት ነህ። ምን ማለት መሰለ? ተተነፍሳለህ እኮ እየተነፈስክ ያለው መንፈስህ ግን ሙቷል ማለት ነው። እሺ መንፈስህ ሙቷል። ሞትን ትሞታለህ የተባለው አዳም በአንተ ላይ አለ ማለት ነው። በአንተ ላይ አለ። መንፈስ ሊቀሰቀስ ይገባል። ከእግዚአብሔር ጋር ግንኙነት ለዛ ነው ይውል። አሁን መንፈሱ ሙት የሆነ ሰው ወደ ላይ ሳይሆን መገናኘት የሚችለው ወደ ጎን ነው። ከፍጡር ጋር ነው ግንኙነቱ። ለዛ ነው ወደዚህ ሲሄድ አቦ ይላል፣ ሲመለስ ተክለ ሃይማኖት ይላል፣ ወደፊት ሲሄድ አባ ጊዮርጊስ ዘጋስጫ ይላል። እንዳለ የተከበበው በፍጡር ነው። ልክ መንፈሱ ሲቀሰቀስ ሙት የነበረው መንፈስ ሲቀሰቀስ ወደ ጎን ያለውን ግንኙነት ያቆምና ከአምላክ ጋር ብቻ ይሆናል። ከቅዱሱ መንፈስ ጋር ብቻ ይሆናል። ንቁ። ያላችሁበት መንደር የሙት መንደር ነው። የሙት መንደር ነው። የዘላለም ሕይወት አለ እኔ እንጃ ይላል። እኔ እንጃ የኔ እንጃ መንፈስ። የኢትዮጵያ ኦርቶዶክስ ምዕመናን በ40 ቀን ይጠመቃሉ። እስከ 7 ዓመት ሲቆርቡ ይቆያሉ።
ከ7 ዓመት በኋላ እስከ 7 ዓመት ከቆረቡ በኋላ ከቤተ ክርስቲያንና ከቁርባን ይርቃሉ ሲዘክሩ ተስካር ሲያወጡ ማህበር ሲደግሱ እድሜያቸውን ይጨርሱና ሲያረጁ ይመለሳሉ ከዛ ወደ መቁረብ ይመለሳሉ አቅም ካላቸው የቁም ተስካር ያወጣሉ አቅም ከሌላቸው ሲሞቱ ተስካር ይወጣል ከተስካር ይወጣላቸዋል ፍታት ይደረጋል ይደግሳሉ ወዴት ይሄዳል የሰውዬ ቄሱም ማያቅም የሞተውም ሰውዬ ያቅም ወዴት እንደሚ እኔ እንጃ ይላል እኔ እንጃ ይላል ቄሱስ እኔ እንጃ ይላል ፍታት አድርጎለታል እኮ የት ነው የሚገባው እኔ እንጃ ይላል ይሄ እኮ ህይወት አይደለም እርግጠኛ የሚያረግ መንፈስ ከሌለክ ያለበት ስፍራ ሞት ነው ማለት ነው ሞት ነው እኮ ማለት እኮ ጴንጤዎች አላችሁ የዘላለም ህይወት እንዳላችሁ ምስክርነት ከሌላችሁ ተንበርከኩ ጌታን ተቀበሉሽ እንደገና ምስክር ኃጢያት የሚከሳችሁ ከሆነ በኩነኔ ውስጥ እንዳላችሁ የሚሰማችሁ ከሆነ ተንበርከኩ ዛሬ የምሬን ነው ብላችሁ በጌታ ፊት እጃችሁን ከፍ አድርጉና ጌታን ተቀበሉ ክርስትና በቤተሰብ ስላልሆነ ማለት ነው የጴንጤ ልጅ ስለሆንክ ጴንጤነ ወይ ደግሞ የክርስቲያን ልጅ ስለሆንክ ክርስቲያን ነህ ማለት አይደለም እኛ እዚህ አቋቋም ነው ድር የለም ክርስትና በእምነት ነው በቃ ክርስትና በእምነት ነው ማህበር እድር አልተቋቋመም የክርስቲያን ልጅ ክርስቲያን ነው የሚል ትምህርት መጽሐፍ ቅዱስ ላይ የለም ጌታን ተቀበል እጅን አንሳና እጅን አንስተ ኢየሱስ በል ልብ ላይ ሹ ኃጢያት እየወቀሰ ነው ያለው በኩነኔ ውስጥ ነው ያለው ጌታን ተቀበሉ ምንም ልዩነት የለም አያችሁ ሰው የዘላለም ህይወት እንደሌለው ወይ ደግሞ የዘላለም ህይወት እንዳለው እርግጠኛ ካልሆነ ምንም ኦርቶዶክስም ሆነ ሙስሊምም ሆነ ኤቲስትም ሆነ ምንድነው ልዩነቱ ኢየሱስን መከተል እርግጠኛ ካላረገ ስለነገ ስለወደፊቱ ከእግዚአብሔር ጋር እንደምትኖር ካልነገረክ ምንም ልዩነት የለውም ያለበት ቦታ ሞት ነው ማለት ነው እንዳጠራል እኑ በብርሃኑ ተመላለሱ ምናምን እንዳጽፉ እንደዛ እንዳጽፍ የምሬን ነው እንዳጽፍ እኔ ያስቀኛል በብርሃኑ ተመላለሱ ብሎ ሲጽፉ ማለት ነው ተክለ ሃይማኖት ብርሃኔ ነው ይያለና በብርሃኑ ተመላለስ ይለኛል ወዳጄ አቦ መዝሙር አላቸው እኮ ተክለ ሃይማኖት ፀሐይ ይላል አቦ ብርሃኔ ነው ይላል አቦ ብርሃኔ ነው ካልከው ጨለማ ውስጥ ነኝ ይያልክ ነው ያለው ምን ይያልከን ነው ተክለ ሃይማኖት ብርሃኔ ነው ካልከኝ እኮ ጨለማ ውስጥ ነኝ ያለሁት ይያልክ እኮ ነው ገና አልበራልህም እኮ ማለት እኮ ነው ኤፌሶን 5:8 ማን ነው ፖስት የሚያደርግልኝ ኤፌሶን 5:8 ወዳጀኛ የአቦ የተክለ ሃይማኖት ምናምን ትቀልዳለህ ኤፌሶን 5:8 ናግባ ነው ሁለታችሁ ምን ውስጥ ግቡ ይሄው ኢንቫይት ሁለታችሁ ነው ግቡ ከምጽፉ ነው ግቡ ይሄው መግባት ይችላል ቀድሞ ጨለማ ነበራችሁና መቼ ቀድሞ አሁን ይሄ ለክርስቲያን የተጻፈ ጥቅስ ነው ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ ይላል ወዳጀኛ ብርሃን ነን በራላችሁም አይደለም እኮ እናንተ ራሳችሁ ብርሃኑ ናችኋል ከጌታ የተነሳ ከኢየሱስ የተነሳ ብርሃን ናችሁ ይላል እኔ ሰው ብርሃን የለኝም ወዳጅ በብርሃን ነው ያለሁት እኔ የቀን ልጆች ናችሁ ይላል የብርሃን ልጆች ናችሁ ይላል የተከተልኩት አምላክ ብርሃን ነው ቀድሞ ጨለማ ነበራችሁ ይላል አሁን ቀድሞ ጨለማ ነበራችሁ ሲል ምን ይያለ መሰለ አሁን ኦርቶዶክሳውያን ያሉበት ህይወት ማለት ነው ተክለ ሃይማኖት ብርሃኔ ካለ አንድ ሰው ጨለማ ነኝ ይያለ ነው ያለው በጨለማ መንደር ነኝ ይያለ ነው ያለው አቦ ብርሃኔ ነው ካለ አንድ ሰው እናንተ ያለም ብርሃን ናችሁ አላችሁ ሐዋርያቱ በጨለማው ላይ ታበራላችሁ ማለት ነው እኛንን ያለም ብርሃን እሺ እኛ ያለም ብርሃን ነን ይሄው ለአንተ ኢየሱስን እየነገርኩ ነው ያለሁት በጨለማ ውስጥ ላለሁ ለአንተ ማለት ነው እኔ ብርሃን ነኝ በጌታ ይላል ቃሉ መቼ አሁን ብርሃን ናችሁ
ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እኛ የብርሃን ልጆች ነን፣ የቀን ልጆች ነን። በእኛ ዘንድ ጨለማ የለም። ለዛ ነው የተገለጠ ህይወት ያለን። ወደ ኢየሱስ ነው፣ ወደ ኢየሱስ ነው። ወደ ኢየሱስ ካልመጣ ህይወት ሊኖር አይችልም። ማረፍ አትችልም። እንዲሁ እንደተቅበዘበስክ ትኖራለህ። እንዲሁ እንደተቅበዘበስክ ታልፋለህ። ከዛ ወደ ሲኦል ትገባለህ። ሲኦል ማለት ይህን ፍቅር የሆነ አምላክ ለአንዴና ለመጨረሻ ጊዜ ማጣት ማለት ነው። እሺ ሲኦል ማለት እሱ ነው። ከዚህ ፍቅር ከሆነ አምላክ ጋር፣ ሁሉን ቻይ ከሆነ አምላክ ጋር ለአንዴና ለመጨረሻ ጊዜ መለያየት ማለት ነው። አሁን እድል አለክ። አሁን በኢየሱስ ባትሆን እንኳን እድል አለ፣ መወሰን ትችላለህ ዛሬ። ይሄ ቀን ሲያልፍ ግን ይሄን እድል አታገኝም። በነገራችን ላይ አሁን እየሰማ ያለው ቃል፣ እየተቃወምከኝ እየተሳደብክ እየሰማው ያለው ቃል ነገ ይፈርድብሃል። ለዛ ነው የምነግርህ፣ ነገ ይፈርድብሃል። አልሰማሁም ማለት አትችልም። ነገ ኢየሱስ ብቻ እንደሚያድን አልሰማሁም ማለት አትችልም። ዛሬ የሰማኸው ቃል ነገ ይፈርድብሃል። ነገ ይፈርድብሃል። ማምለጫው ኢየሱስ ነው። ማምለጫው ኢየሱስ ነገራችንን ቀይሮልን ነው። ከእናንተ በላይ ተሳዳቢዎች፣ ከእናንተ በላይ አዋራጆች ነበርን። ኢየሱስ ታሪካችንን ቀይሮት ነው። ጠረራችንን ቀይሮት ነው ወዳጄ። ህይወታችንን ቀይሮት ነው። አቅማችን ብርቱ ስለሆነ አይደለም። እኛ ከእናንተ የተሻለ ኢየሱስ ነገራችንን ቀይሮት ነው። ኢየሱስ አሳርፎ ነው። የተቀበልነው መንፈስ ነው ወዳጄ። ቅዱሱ መንፈስ፣ ከአብ የሚወጣው እውነተኛው መንፈስ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ብቻ ይሁን። ኢየሱስ ይሻላችኋል። እሱ ህይወት ስለሆነ በኢየሱስ ከሆነ ማረፍ ትችላላችሁ። በኢየሱስ ከሆነ ህይወት ይኖራችኋል። ከዛ ውጪ የዚህ ዓለም ገዢ፣ የዚህ ዓለም የሆነው ገዢ ሲቀልድብ ይኖራል። የራሱ አድርጎ ኢየሱስ የሚለውን ድምጽ በሰማ ቁጥር እየደነገጥክ እየተቃወምክ ወደ ሲኦል ትወርዳለህ። ወደ ሲኦል ትወርዳለህ። አባቶቼ እናቶቼ እያልክ ከሐዋርያቶቹ ያልጀመረውን ትምህርት ተቀብለ ሰው ሰራሽ ትምህርት ይዘህ ወደ ሲኦል ትወርዳለህ። ማርያምን ተስፋ አድርገህ ከማርያም ሳትገናኝ ለዘላለም ትቀራለህ። ሲኦል ስለሌለሽ ማለት ነው። በቃ አለቀ። ሲኦል የለችም ማርያም። የጌታ እናት ማርያም በሲኦል አይደለም ያለችው፣ ግን በገነት መሆኗ ግን አንተን የዘላለም ሕይወት ልትሰጣችሁ፣ ለአንተ የዘላለም ሕይወት ልትሆንልህ አትችልም። ወደ ልጇ ከመጣ ግን እርሱን ስሙት እንዳለች እርሱን መስማት ከቻልክ ከማርያም ጋር በጌታ ፊት ተንበርክከ ንጉሱን ታመልካለህ። አብረህ ታመልካለህ። ይሄ እድል አለክ። ከነ ሙሴ ከነ አብርሃም ከነ ጳውሎስ ጋር በጣም ነው የምወደው ጳውልን፣ እኔ እጅግ በጣም ነው የምወደው ጳውሎስ። አብረን ከነሱ ጋር መሲሁን የታረደውን በግ እናመልከዋለን። ይሄ የሚሆነው ግን በኢየሱስ ከሆናችሁ ብቻ ነው። በኢየሱስ ከሆናችሁ ብቻ ነው። ከመንፈሳዊ ድሪቶ ተላቃችሁ ወደ ኢየሱስ መምጣት አለባችሁ። ወደ ኢየሱስ መምጣት መቻል አለባችሁ። ህይወት ኢየሱስ ብቻ ነው። ተባረኩ። ወዳችኋለሁ። መግባት ትችላላችሁ። መቀጠል እንችላለን። ኤርሚያስ ካልደከመው ድረስ ቢኒ ዳጊ የምትሉት ነገር ካለ ቴንኪው ወንድምነት ተባረክ። ጸጋ ይብዛልህ። ወገኖች ተባረኩ። እንግዲህ የምንኖርበት ሀገር ሰዓታችን ይለያያል። እኔ ጋር ከሰዓት በኋላ ሆነ። ትንሽ ረፍት ማድረግ አለብኝ። ልጆቼ ስፖርት ስላላቸው ከትምህርት ቤት አውጥቼ ይወስዳለሁ በኋላ ላይ እና ትንሽ ረፍት ማድረግ አለብኝ እና ጸጋ ይብዛላችሁ።
ከይቅርታ ጋር ለዛሬ በዚሁ እናብቃ። ምናልባት በኋላ ላይ ወይ ጌታ ቢፈቅድ እከፍታለሁ፣ እንገናኛለን። ተባረኩ። በጣም ደስ ብሎኛል። እናንተም እንደዚሁ እንደሚሆን አምናለሁ፣ አስባለሁ። ጸጋ ይብዛላችሁ። ጸልዩልኝ፣ ጸልዩልኝ፣ ጸልዩልኝ። ተባረኩ። ወንድምነት ቴንኪው። በጣም ይቅርታ። ቢኒ ተኝቶ ከሆነ እንዳያስገባው ሌላ ቦታ ላይ። ቢኒው አለ ላስወርደው ነው። ረጅም ሰዓት ስለሆነ ሊተኛ ይችላል። ዳጊ አለ። ኦኬ፣ አስወርዳቸው አሜሪካውያን። ቢኒያም ለንደንም ይወረድ። ያ በቃ ተባረኩ። ጸጋ ይብዛላችሁ ወገኖች። ቴንኪው ወንድምነት ብርክዬ። ሰላሙን። አሜን። ቴንኪው ብራዘር። አሜን።